ነገር ፈልጋለሁ እዚህ ጋር ውድ ታዳሚያን፣ ምናልባት ይሄንን ሪከርድ ማድረግ ትችላላችሁ። አይላችሁ የሰው አንድ ሰው የምትወዱት ከሆነ ለነፍሳችሁ የምትወዱትን ነገር ለሱ መመኘት ያለባችሁ። ግልጽ ነው። ያ ከሆነ ሰዎችን ባላቸው አቋም ወይም ባላቸው እምነት ልታንቋሻቸውና ዝቅ ልታደርጓቸው ሳይሆን የሚገባው ያ ምናልባት ለራሳቸው የምትወዱትን ልክ ነው ብላችሁ የምታስቡትን ነገር ነግራችሁ አስረድታችሁ ተማምራችሁ ነው እንጂ ሰውን በማናደድ የሰው እምነት አይቀየርም። የሰውን እምነት በማንቋሸሽ የራስን እምነት ከፍ ማድረግ አይቻልም። ግልጽ ነው። ስለዚህ እኛ አንደኛ ሀይልሻ ኢትዮጵያዊ ነው፣ እኔም ኢትዮጵያዊ ነኝ። የአንድ ሀገር ልጆች ነን። አማርኛ ተናጋሪዎች ነን። ተነጋግረን መግባባት እንችላለን። የጥሩ ስነ ምግባር ባለቤት መሆን የሚያስከብር እንጂ የሚያዋርድ አይደለም። ልከራከራለሁ። የተገናኘ የምን ክርክር? ፍጣራቸው ላይ ጋብዘው ጋበዝ ነው ለሁሉ ጊዜ አለ። ያ እውነትም ምናልባት ማውራት ካለብንም በተረጋጋ መንፈስ ሰውን ሊያስተምር በሚችል ቀስ ብለን ምናምን እንጂ አሁን ቲክቶክ ላይ አንድ ነገር ልንገራችሁ። ቲክቶክ ላይ እምነት እየተሰበከ አይደለም። ግልጽ ነው። እየተሰበከ አይደለም ስላችሁ ምንድነው? ይህ የፉክክር ሜዳ አለ። የማሸነፍ የመሸናነፍ ስሜት አለ። ይሄ እምነትን አያንጽም፣ አያስከብርም። ራስንም እምነትንም አያስከብርም። ስለዚህ ክብር አሁን ለምሳሌ እንዴት መሰለች? ለምሳሌ የእኔ ክብር በሶሻል ሚዲያ ላይ ባሉ ሰዎች ከፍ አይልም፣ ዝቅ አይልም። እኔ ራሴን ባከብር እንደዛ ስለሆነ መጀመሪያ ሰዎችን በፍቅር መቅረብ። ኦኬ፣ ተማማሩ፣ መጀመሪያ ተከባበሩ። ከዛ በኋላ ነው ሌሎች ትምህርቶች ምናምን ነገር። ሳትከባበሩ ሀሳብ ልትለዋውጡ አትችሉም። መጀመሪያ ፍቅር ሊኖራችሁ ይገባል። ከእንደገና ደግሞ ምንድን ነው መሰላችሁ፣ አገልጋይ ነን ወይም ለሃይማኖታዊ ቀናይነት አለን ብላችሁ የምታስቡት ከሆነ መጀመሪያ የአገልጋይነት ስሜት ሊኖራችሁ ይገባል። የአገልጋይነት ስሜት ምን ማለት ነው? ያንን ሰው ግን ጎበዝ፣ አንድ ነገር ልንገራችሁ። አጋጣሚውን ባገኝ ሌላ ቦታም እንደዚሁ የሚጋብዘኝ ቢኖር ደስ ብሎኝ መሀላቸው። እንዲያውም ዛሬ ይሄ ጀለብያው እና እንትኑ ቢኖረኝ ደስ ይለኝ ነበራል። የዛሬ ዓመት እዛ አይላችሁም እንዴ? የዛሬ ዓመት ዱባይ ለምን ማለት ነው። እንደዛ ነው እኮ ሪስፔክት የምታሳዩት። ታዲያ እንደዛ ካላረጋችሁ ማን ነው የሚቀርባችሁ? መጀመሪያ በመከባበር ነው ሀሳብ የምትለዋወጡት። መሀል ላይ ሪስፔክት ሲኖር እየገጠን ነው ቃጥ እያደረጋችሁ ገና የሚመጣ ጥብስ አለ። እስኪ እንግዶችን ቴንኪው በሏቸው። ጻፉ። ማን ሰላም ብያለሁ። ይህን እድል ስላገኘው ደስ ብሎኛል በጣም ቴንኪው። እናንተም ከኛ ጋር ስላፈጠራችሁ አዲስ በሚዲያ እያያችሁ እናመሰግናለን።